ድግምት ሲባል ግን ለሁለት ይከፈላል። ልብ በሉ። አሲሕር የንቀሲም ኢላ ቅስመይን ለሁለት ይከፈላል። القسم الأول هو يعني السحر تخيلي، والقسم الثاني من السحر هو سحر حقيقي. سحر تخيلي እና سحر حقيقي ይባላሉ። ተخيلي ማለት በአይን ላይ የማመሳሰል የሆነ ድግምት ነው። የሆነን ነገር እየተሰራ ይመስላል ግን አልተሰራም። እዚህ አይነቱ ድግምት የተጽዕኖ አያደርግም። ይባቻል። ሁለተኛው ሐቂቂ እውነታዊ የሆነ የድግምት አይነት ነው። ያ ደግሞ የሚያሳብደህ የሆነና ማንነትህን ልውጥት አድርጎ የሚቀይር ነው። ይሄኛው ላይ ግን አይንህ ላይ ብቻ ነው ደጋሚው መጥቶ የሚደግመው። ገብታችኋል? አይናችሁ ላይ መጥቶ የሚደግም ነገር እናንተ ላይ ተጽዕኖ ያደርጋል ወይ? አያደርግም። ታዲያ በነቢዩ ሰለላሁ ዐለይሂ ወሰለም ላይ የሆነው የትኛው ነው ከተባለ ይሄኛው ነው። ወሃዛ መርዱን ሚነል አምራድ። ይሄኛው የአይን ላይ ብቻ የሆነው ነው እንጂ በእርሳቸው ላይ የሆነው ያኛው ሐቂቂዩ የሆነው አይምሮን የሚለውጥና የሚያሳብደው የሆነ አይታቸዋል አይደል? በድግምት ምክንያት የሚያብዱ እንደዚህ አይነቱ በነብዩ ሰለላሁ ዐለይሂ ወሰለም ላይ አልደረሰም። ታዲያ የዚህ አይነቱ በአይን ላይ የሚባለው ምሳሌ ልስጣችሁ። በነቢያቶችም ላይ ሆኑ ሁሉ ሆኗል ከእርሳቸው በፊት በእርሳቸው ላይ አዲስ አይደለም። ሙሳ ዓለይሂ ሰላም ከፊርዓውን ሰራዊቶች ጋር እንዲህ አይነትን ጥያቄ ሊጠይቋቸው ስለሚችል ብዙ ጊዜ ክርስቲያኖች መጥተው ስለሚጠይቁ በደንብ ላብራራላችሁ። ተደግሞባቸዋል አለ ሲላቸው ጊዜ ምን አይነት ድግምት ብላችሁ ጠይቋቸው። ስለ ድግምት ምንነት አያውቁም። ለስንት ይከፈላል አያውቁም። ግን ዝም ብሎ ሐዲሱን ያመጣና ያና ተደግሞ አይላቸው ምን አይነት ሲሕር ነው። እዛው ሐዲሱ ላይ እናታችን አይሻ ስለጠቀሱ ለሁለት ይከፈላል፣ ሲሕር ሐቂቂይና ሲሕር ተኺሊ። ታዲያ ነብዩ ሰለላሁ ዐለይሂ ወሰለም ሲሕር ተኺሊ ነው። ለዚያ ነው እናታችን አይሻ ምን አለች? ካነ ዩኸየሉ ኢለይሂ አነሁ የፍዐሉ ሸይ ወለም የፍዐልሁ አለች። የሆነን ነገር የሰሩ ይመስላቸዋል ግን አልሰሩትም አለች። በአይናቸው ላይ ታያቸዋል። ይህ ሲሕር አይነት ታዲያ በነቢያቶችም ላይ ሆኗል። ሙሳ ዓለይሂ ሰላም የፈርዖን ደጋሚዎች ገመዱን በጣሉት ጊዜ ወደ እባብ ሲቀየር ሙሳም እባብ መስሎት ነበር። አላህ ቃል በቃል ምን አለ? ዩኸየሉ ኢለይሂ ሚን ሲሕሪሂም አነሃ ተስዓ አለ። ከድግምታቸውም የተነሳ በእርሱ ላይ በአይኑ ላይ የምትንቀሳቀስ መስላ ታየችው አለ። ሙሳ ሁሉ እስከ መፍራት ደርሷል እውነት መስሎት። ፈአውጀሰ ፊ ነፍሲሂ ኺፈተ ሙሳ፣ ሙሳም በልቡ ላይ ፍርሃትን አሳደረ አለ። ቦታቸዋል ቁልና ላ ተኸፍ እንዳትፈራ አልኩት። እነከ አንተል አዕላ አንተ የበላይ ነህ በእነርሱ ላይ አብሽር አልኩት። ወአልቂ ማ ፊ የሚኒከ ተልቀፍ ማ ሰነዑ፣ በእጅህ ላይ የያዝከውን አንሳና ጣለው። አሁን እነሱ የሰሩትን የቀጠፉትን ድግምት ልቅምቅም አድርጋ ትበላቸዋለች። ወዲያው ሲጥል ጊዜ ሙሳ ብትሩን እንዳለ ለቃቅማ በላቻቸው። ስለዚህ በነቢያቶች ላይ የአይን ሲሕር ይሄ ያለ ነው ያጋጥማል። ቦታቸዋል አይደለ? በሙሳም ላይ ሆኗል። በነብዩ ሰለላሁ ዐለይሂ ወሰለም ላይ ከሚስታቸው ጋር ያደረጉ ይመስላቸዋል ግን አላደረጉም ይላል። ወደ እርሳቸው ላይ ይመሰል ነበር ያ ነገር። ያን ነው ማድረግ የቻሉ ያ ነው። አሁን ይህን ከተረዳን ሐቂቂ የሆነው ያ አይምሮን ለውጦ የሚያሳብደው የሆነው ያ በነቢያቶችም ላይ በፍጹም አልሆነም። እሱ በአንዳቸውም ላይ እንኳን ማለት ነው። አይሁዶች ግን ያሰቡት የትኛው እንደነበር ታውቃላቸው? አይሁዶች ናቸው ያደረጓቸው የነቢያት ጠላት የሆኑት ማለት ነው። የትኛውን ነበር ያሰቡት? ያኛውን ሐቂቂውን ፈልገው ነበር። ለምን? ከአምላኩ ዘንድ የሚመጣለትን ግልጠተ መለኮት እናደናቅፍበት። ልክ አይምሮ ሲለወጥና ሲያብድ ጊዜ የዛኔ በቃ ተጽዕኖ ያደረግንበት አሳብደን ዜሮ እናብለዋለን ብሎ አስቦ ነበር። ግን እንዳልተሳካላቸው እናታችን አይሻ እየገለጸች ነው። የአይን ድግምት ብቻ እንደሆነ አዋረደቻቸው። ሚስት አብራዛ ነበረች ማለት። ለምን አይሁዶች ይህን አደረጉ? አይሁዶች የነቢያት ጠላት ናቸው ከቀደምቶቹ ጀምሮ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለምን ብዙ መንገድ ሞክረው ያ የመጨረሻቸው ነበር። መጀመሪያ ምን ያደረጉ? ነቢያችን ሰለላሁ ዐለይሂ ወሰለምን ትምህርታቸውን ማጣጣል ጀመሩ። እኛ ከእርሱ በፊት መጽሐፍ ተሰጥቶ የምናውቅ ነን እያሉ ብዙ እንዳልተሳካላቸው አወቁ። ከዚያስ በቃ በጦርነት እንክፈትበትና እንዋጋውን እንግደለው አሉ። ሞከሩ እንደቀደሙት ነቢያት መስሏቸው። በርካታ ነቢያትን ገለዋል አይደለም? ኩለማ ጃአሁም ረሱሉን ቢማ ላ ተህዋ አንፉሱሁም ፈሪቀን ከዘቡ ወፈሪቀን የፍትሉን አላህ። ስሜታቸውን የማይገጥምላቸው ነቢይ በመጣ ቁጥር ከፊሎችን ይገድሏቸዋል፣ ከፊሎችን ያስተባብሏቸዋል። ለምዳን ነቢይ መግደል ዒሳንም ለመግደል ብለው አላህ ስብሐነሁ ወተዓላ ነጥቆ ወሰደባቸው። እነ ዘከርያን እነ ያሕያን ሁሉ ገድለው ማለት ነው። ታዲያ እርሳቸውንም ለመግደል ፈለጉ። ስርዓት ያሳዛቸዋል። እርሳቸው ጋር ቀልድ የለም። ተበጠባቸው።
በሰላም ትኖር ከሆነ ትኖራለህ አላቸው፣ መዲና ላይ ማለት ነው። ሀገራችን ላይ ናቸው። በሰላም ትኖር ከሆነ ትኖራላችሁ፣ ወኢላ ለኡጅድ